አላህ Subhanahu Ta'ala የእናትን ድካም ሲገልጸው ግን ከድካም በላይ ድካም በሆነ ሁኔታ ውስጥ ወለደችው በቃ ድካም ነው ህይወቷ በሙሉ ድካም ነው የእናትነትን ማዕረግ ከተሰጣት ቀን ጀምሮ ከርግዝናዋ እለት ጀምሮ እናት ረፍትን አታቀም ይላል የትኛውም ሰው ዛሬን አልፎ ነገን ይመለከታል እናት ግን ብዙ ጊዜ ስናየው ልጆቿ ትልልቅ ደረጃ ላይ ደርሰው ትልልቅ ቦታ ላይ ደርሰው የሷ ጭንቀት ግን አያበቃም አንዲት እናት በመትወልድበት ጊዜ 57 የሆኑ የተለያዩ ህመሞችን በአንድ ጊዜ ተሸከማለች ከባባድ ህመሞችን በአንድ ጊዜ ተሸከማለች ምጥና 57 ትልልቅ ህመሞች እኩል ናቸው በአንድ ሚዛን መጠን አስቀምጠን በሌላ ሚዛን ደግሞ 57 ትልልቅ ህመሞችን ብናስቀምጥ ከምጥ ጋር እኩል ነው ባለፈው ስለ ሙሳ እናት ስናነሳ واصبح فؤاد ام موسى فارغا የሙሳ እናት ልቧ ባዶ ሆኖ ብለን ይለ ባዶ ሆነ በቃ ምንም ነገር ከማሰብ ፊቱንም ከኋላውንም ከማየት በቃ ልቧ ባዶ ሆነ ምንም ነገር ማሰብ አልቻለችም ማለትና አንዲት እናት በምጥ ጊዜ ያን ስሜት ነው የምታስተናግደው ፋሪግ ነው የሚሆነው ልቧ ባዶ ነው የሚሆነው ልቧ ነፍሷን አውጥታ የሆነ ሳህል ላይ ነው የምታስቀምጠው መስዋዕት ነው የምታደርገው ለዛ ነው አላህ Subhanahu Ta'ala ደጋግሞ ነው የእናትነት ይሄ የምጡን ምናምን በደንብ ነው የሚያነሳው ዋህነን على ዋህነ ሲልኮ